እነዚህ አሞራው በሰማይ ሲያይሽ ዋለ ከሚለው የዓለም አድማቂ አታሞ መቺ የተለየ ማያቸው አይመስለኝም። ከመንበሩ አጠገብ ሆናችሁ ሰልፍ የምትነሱ ዞር ብላችሁ የቃል ኪዳን ታቦቱን ብትስሙ ብትሰግዱ እግዚአብሔር ያያችኋል። እንደኔ አይነቱ ተራ ወንበዴ ቢያያችሁ ቅጽል ስም ለማውጣት የክርስቶስን መምጣት እንድትናገሩ ቅዳሴውን እንድትገቡ የተደረጋችሁ የሰው መግባት አለመግባት ላይቭ ላይ የሚያስጨንቃችሁ ላይቭ ቅዳሴ እናስተላልፋለን ብላችሁ ስርዓተ ቤተክርስቲያንን የምታውቁ እረፉ። የኛን ያለማወቅ ተግሳጽ የተጨመረበትን ቁጣ ሰምቶ እርምጃ የሚወስድ አባት ባይኖርም መሰረቷ ክርስቶስ ነውና በስርዓቱ አለመሄዳችሁ የስርዓት ባለቤት የሆነው እሱ መድኃኔዓለም እንደሚቀጣችሁ ግን አንጠራጠር። ግርም እያለኝ የምኖርበት ዘመን ላይ ሆነናል። የአህያ ስጋ አልጋ ሲሉት አመድ ይመኛል ሆኖ ነገሩ። በብርሃን ሂዱ የተባሉ ሰዎች ጨለማን የሚመርጡ በጨለማ ተኙ ሲባሉ በብርሃን የሚያንቀላፉ ሰዎችን እየሰማን መጨረሻው ወይ ካራቴ ነው። መስቀሉን አይቶ ከረባት ሲነስ ምንድነው አክሮባት ሲሰራ የመስቀል ስር ቁማርተኞች ናቸው። እኔ ለሊት የማዳምጠው አዛንና ቅዳሴ አይረብሸኝም። ለምን ስሰማው ነው ያደግኩት፣ ደስ ይለኛል። አዛንና ቅዳሴው ረብሾን አያውቅም። ያንተ የጎዳና ላይ ጩኸት ግን ይረብሸናል። ምናልባት ካልደረሰው የዜግነት ይመስላልና የአሁን ቸርች እባካችሁ ስጡት። ከዛ አደባባዩን እረፍት እንዲያገኝ አድርጉት። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ልቃሽ ሚዲያ ዚያነት ሰዎች ለታቸው ፍቅር ቆሜ ባነባ አፈስል የቅኔ መባ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ላይ አጥዋ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ልቃሽ ሚዲያ ዚያነት ሰዎች ለታቸው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ ከእናንተ ጋር ቆይታን ስናደርግ ሰክሮ ሲጨፍር የመነኩሴ ልብስ የለበሰው ግለሰብ ማን ነው? በደንብ እንመለከተዋለን። ከላይ ቆቡን ከስር እንደዚሁ ነጠላውን መስቀሉንም በእጁ ይዞ በአንድ ጭፈራ ቤት የታየ መነኩሴ መሳይ ግለሰብ። ይሄ ግለሰብ ማን ነው የሚለውን ነገር በደንብ እንመለከተዋለን ማለት ነው። ከዛ ባለፈ መምህር ምረትአብን እናነሳቸዋለን። መምህር ምረትአብ አሰፋ በኩረ ሰባኪያን መምህር ምረትአብ አሰፋ እንዲሁ የሰጡት ምላሽ አለ። የእሳቸውን ምላሽም በደንብ ይዘነው እንመለሳለን። በጣም በሚያስገርም በሚያስደንቅ መልኩ ሰክሮ ሲንገዳገድ ሲጨፍር የነበረው መነኩሴ አይነት ከሱ በባሰ መልኩ ደግሞ እርስ በርስ ተዛዝለው ከበሮ እየደለቁ ያሉ ባለሻሽ ለባሾችን እንደዚሁ በደንብ እንመጣበታለን ማለት ነው። ሄድ ስንል ወደዛኛው ዓለም በፕሮቴስታንቱ ቤት ደግሞ የአደባባይ ስብከት በጣም ተጧጡፏል። ምናልባት
ቸርቹ ተዘግቷል ወይ የሚል ጥያቄም ያስመጣል። ቸርቹ ካለ አደባባዩ ለምን አስፈለገ? እንደዚሁ የሰዎችን መብት በመደራደር በመነካካቱ ሁኔታ በጣም ያየለ ስለሆነ ይህንኑ ጉዳይ እንመለከተዋለን። ክርስቶስን ያመመው ጥፊ የትኛው ነበረ? እነግራችኋለሁ። እሱንም ይዘነው መተናል። በጣም በሚያስገርም በሚያስደንቅ መልኩ እንዲሁ ዲያቆን ሄኖክ ኃይሌ ክርስቶስን ከሁሉ በላይ ያመመውን ጥፊ ይነግረናል። በጣም በሚያስገርም በሚያስደንቅ መልኩ እንዲህ ሊቀ ሊቃውንት ስማ ከሆነ ደግሞ ኢየሱስ የሚለውን ቃል ይፈሩታል ይሉናል። በዛ ቤት ያሉት ግን የተማሩት ከዚቹ ቤተክርስቲያን ነውና ይህንኑ ጉዳይም በደንብ እንመለከተዋለን። ዛሬ ይህን ሁሉ ነገር የምንመለከተው ስለ ኢየሱስ ክርስቶስ ስንል ነው። በስሙ ያላገጡ በስሙ የነገዱትን ጭምር ለማጋለጥ ማለት ነው። እግዚአብሔር አምላክ እነሱን ይቅር ይበላቸው። እኛ ግን እውነታውን እየገለጠን እንሄዳለን። እግዚአብሔር ፈቃዱ ሆኖ እናንተም ካደላችሁ የፊታችን ለትንሣኤ በዓል ወደ ቅድስት ሀገር ኢየሩሳሌም ጉዞ ይደረጋል። መጋቢት 30 ከመዲናችን አዲስ አበባ እንነሳና እንደዚሁ ዳግማ ትንሣኤ ማግስት ወደዚችዋ ምድር እንመለሳለን። የ13 ቀናት ቆይታ እንደዚሁ በዕለተ ረቡዕ ሕማማት ነው የምንገባው። ደብረ ዘይትን ጎብኝተን እንደዚሁ መኝታችን ከተመለስን በኋላ በጸሎተ ሐሙስ እንደዚሁ በቅዳሴው እንካፈላለን። አርብ ስግደት ነው። ከቀራኔዮ ጎልጎታ ላይ እንገኛለን። እንዲሁ ቅዳሜ ደግሞ በአቅራቢያ ያሉት ቤተልሔምን ጎብኝተን ከሰዓት በኋላ ምናልባት ለምንኩስና የተዘጋጁ ካሉ የምንኩስና ስነስርዓቱ ይከናወናል። እንደዚሁ ድካም እንዳይበረታ ደግሞ አክፋዮች እረፍት ይወስዱና ምሽት 11 ሰዓት ወደ ቤተክርስቲያን እናምራለን ማለት ነው። ቅዳሜ ወይም ቅዳም ሶርን እዛው ቅዳሴያችንን እናስቀድሳለን። የትንሣኤ በዓልን በቅድስት ሀገር ኢየሩሳሌም እናከብራለን። ጠዋት ወደ መኝታችን ተመልሰን እንደዚሁ ቀለል ያለ ቁርስ ከተመገብን በኋላ ፍቺም ነው ጽርሐ ጽዮንን አሊያም ሌላው ቀረብ ለኢየሩሳሌም ያለውን ቦታ ተሳልመን ስንመለስ ከሰዓት ልዩ የፋሲካ ምሳ ግብዣ በዮድ አቢሲኒያ ጃንደረባው ጉዞ ወደ ቅድስት ሀገር አዘጋጅ በሆኑት በኩረ ምዕመናን ቀኛዝማች ትእዛዙ ኮሬ ከጾም በፊት በተዘጋጁ ምግቦች የፋሲካ በዓልን እናከብራለን። ሰኞ ዕለት እንግዲህ እንደዚሁ ቁርሳችንን ይዘን ወደ ዮርዳኖስ ነው የምናመራው። በዮርዳኖስ እንጠመቃለን። በባሕረ ዮርዳኖስ አልዋለም አላደረም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ከተጠመቀ በኋላ የሄደው ወዴት ነው? ወደ ገዳመ ቆሮንጦስ ነው የወጣው ማለት ነው። ስለዚህ ወደ ገዳመ ቆሮንጦስ እንወጣለን። ሰኞ ዕለት ዮርዳኖስን ከተጠመቀን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ ያልተቀመጠበትን ከዘረጋ ያላጠፈበትን ቦታ ለ40 ቀንና 40 መዓልት የጾመበትን ቦታ ዲያብሎስ የፈተነው ዲያብሎስን ድል የነሳበትን ገዳመ ቆሮንጦስን እንሳለማለን። የዘጉ መነኮሳትም ጭምር ከተለያዩ የዓለም ክፍል የመጡ ክርስቲያኖች በረከታቸውንም ወስደን ወዲያው ወደ ኢያሪኮ ገብርኤል እንመጣለን። የዘኪዮስ ሾላን እናየዋለን። ከዛም ባለፈ በኢያሪኮ ያለንን ገብርኤል ቤተክርስቲያንን እንሳለማለን። እንዲህ እያሉ በቅድስት ሀገር ኢየሩሳሌምም እንደዚሁ ወደ ናዝሬት ገሊላም ጭምር ወርደን ወደ ቲቤሪያም ወተን ማለት ነው ያሉ የጌታችን መድኃኒታችን ኢየሱስ ክርስቶስ የዋለባቸውን ያደረባቸውን እንደዚሁ ያስተማረባቸውን ያረገበትንም የእርገት ቦታ የተወለደበትንም ቤተልሔም እንደዚሁ የብስራቱን የሰሙ የእረኞቹንም ቦታ በጥብርያዶስ ባህር ላይ ምኑ ተነግሮ ያልቃል። ሁሉንም ቦታዎች እንጎበኛለን። ያንን ማስታወቂያ ሰምተን ስንመለስ ወደ ቀደመ ጉዳያችን እንመጣለን። መልእክቱን ሰምተን ዳግም እንመለስ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ ዚያነት ሰዎች ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር
ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቃሽ ሚዲያ ዚያነት ሰውቶች ለታቸው። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። እውነት በዘመናችን በሚሪንዳ መስከር ተጀምሯል ወይ? ፍርዱን ለእናንተ የተዋህዶ ልጆች ላሳያችሁ። አንድ መነኩሴ ነኝ ባይ እግዚአብሔር ሲያጋልጠው በደንብ ያልተወነ አሊያም ጽፈው ስክሪፕቱን ያልሰጡትን አንድ ወረበላ ግለሰብ እንዲህ ሲዋረድ አይተናል። ስሙልኝ። እንግዲህ ከዚህ በላይ ዘፈኑን ላሰማችሁ አልችልም። ወይም እስቲ እንስማው። ይሄ ነገር ሁለት መልክ ይሆናል ብለን እናስብ። አይሆኑም እንትተሽ ይሆናልን አስብ የሚለው ነገር እንሂድበት። እውነት አባትነቱን ለምን ዓላማ እንደተቀበለ ያላወቀ አባት ነው ብለን እንውሰደው። በሌላ በኩልም ደግሞ በኋላ የምንገልጥበት የነ እከሌ ድራማ ነው ብለን እንውሰደው። ግን በሚሪንዳ ይሰከራል ወይ ነው ጥያቄው። ዘፈኑን ከጨፈረ በኋላ ሚሪንዳ ሲሰጡት ነበር። ራሱን ለሳተ ሰው ምናልባት በእንዲህ አይነት ቦታ የሚጠጡት ራሱን ሊያስት የሚችል እልፍ ነገር ነው። ለምን ተፈለገ ነው እንዲህ አይነት ነገሮች? ምን አስፈለገ? ውጊያችን ቀላል አይደለም። እውነት አባት አይደሉም ብለንም ላናስብ እንችላለን። የምታውቁት ሰው ግለሰብ ይህንን ካለ ግን የአባትነት ማድረግ ማንሰጠው እባካችሁ የት አካባቢ እንደሆነ ንገሩ። በሀገረ ስብከት ታቅፎ በቤተ ክህነት መዋቅር ውስጥ ገብቶ ካለ የት የሚለውን አስረዱን። ካልሆነ ግን ለምን ተፈለገ? እንዲህ አይነት ውንጀላዎች፣ እንዲህ አይነት የውንብድና ተግባሮች ለምን ተፈለገ ከተባለ ውጊያው ቀላል አይደለም። በኩረ ሰባኪያን መምህር ምህረተአብ አሰፋ እድሜያቸውን ያርዝምልንና እንዲህ ብለው ነግረውናል። እንስማቸው። ቴፒ የሚባል ሀገር ከጅማ አልፋችሁ ስትሄዱ መናፍቃን ምን ያደርጋሉ? ህዝቡ ካህናትን እንዲጠላ ቅዳሜ ቅዳሜ ፓስተሮቹ አውቀው እየጠመጠሙ አንዱ ከመሃላቸው የሰከረ መስሎ ይወርቅና ከዛ አያችሁ ቄሶቻችሁ እነዚህ ናቸው ወንጌል የሚሰብኩት እያሉ ካህናቱን እንዳለ እያለ ሰው ፕሮቴስታንት አዳራሽ እንዲገባ ይሄን ያጠኑ ዲያቆናት ምን ያደርጋሉ? የኛ ቄስ ናቸው እንደ መምሬ ገሌ የሚባሉ እየሰከሩ የሚባል ብለው አጠኑ። ሲያጠኑ የነሱ ቄስ አይደለም። ከዛ ቅዳሜ ቀን እንደለመደው ገበያ ታውቃላችሁ፣ ሀገር ቤት ህዝብ ሲሰበሰብ አውቆ ጠምጥሞ ሲንገዳገድ ማን አሉት? መምሬ ታዬ ነኝ። እስቲ መታወቂያ ሻወጣ የለም ቄስ አይደለም። እስቲ ቀድስ፣ እስቲ የሰኞ ውዳሴ ማርያም፣ እስቲ አሐዱ በል፣ እስቲ እንደው ተንሱ ጸልዩ እንኳን በል በዲቁና ያገለግል እስቲ በል በቤተክርስቲያን ሲጠይ ምንም የለም አቶ ነው። ከዛ አንዳንዴ መቼም ጥፊም ጥምቀት ነው በጠረባ ብለው ፊቱ ላይ ቆመዋል። ከዛ እነዛ መጡና ከሩቅ ያዩት ለምን ትመቷቸዋላችሁ? አትምቷቸው አባታችን ተው እንጂ ሲሉ ምን አገባቸው የኛ ቄስ አይደል ረግጠዋለን። እንዲህ ያደረጉ እውነት ያደረገው ነገር እንዲህ ያደረጉ ካህኑን ሰው እንዲጠላ ቄሶችን ሰው እንዲጠላ የሚያደርጉ እንደው አውቀው ማለት ነው። አሁን አዲስ አበባ መነኩሴ መስለው መነኩሴ ሳይሆኑ ቄስ መስለው በአብይ ጾም 4 ሰዓት ላይ ሬስቶራንቱን ተሰልፈው ይበላሉ። ሰውያ እነዚህ ናቸው እኛ ነሳባት የሚሆኑት እንዲህ ይሄንን ይጠቀማል። ይሄ በመረጃ የተረጋገጠ ነው ነገር
ካህንን ሰው እንዲጠላ እኔ መምህራኖቻችንን ከማከብረበት አንዱ ነገር ፈጥረው የሚያወሩት ነገር የላቸውም፣ የሆነን ወይም የሚሆንን ነገር ነው። ይህን የተናገሩት በኩረ ሰባኪያን መምህር ምህረተአብ አሰፋ ከዓመታት በፊት ነው። ይሄ እየሆነ ያለው ነገር ግን ትላንትም ዛሬም ነው፣ ነገም ይቀጥላል። ምንም ጥርጥር የለም። እነ እከሌ መቆም የሚችሉት አንዲቷን ቤተክርስቲያን ሲደገፉ ነው። የምንደገፈው ደግሞ አይደክመውም። እንደምታውቁት ሰው ደክሞት ግንብ ከተደገፈ ሰውየው ይደክመዋል እንጂ ግንቡ አይደክመውም አይደል? ተንሸራቶ ቁጭ የሚለው ሰው ነው። ይህቺ ቤተክርስቲያን ነው የሚደገፏት። እነሱ የተደገፏት ይደክሙና ይወርቃሉ፣ ይሰበራሉ በብዙ መልኩ። ያቺ ቤተክርስቲያን ግን በአለት ላይ የተሰራች ናት። አዲስ እምነት መስራት ቢፈልጉ ከሷ ተከፍለው ወይም ከፍለው ነው። በጣም በሚያሳዝነው መልኩ ሀብት እንካፈል የሚል ጥያቄ አቅርበው ነው። ሀብት ፈጥረው አያውቁም። አስተምህሮንም ገንብተው በራሳቸው ታንጸው አይደለም። ከዚቹ ቤተክርስቲያን በፍርፋሪ መልክ ወጣው ልክ እንደ እድፍ ተንከባለው ይመጣሉ እንጂ ራሳቸውን ችለው ያቆሙት አስተምህሮ የለም። ስለዚህ ትላንትም ዛሬም የነበሩ ግድፈቶች ነገም ይቀጥላሉ። ስለዚህ እነዚህን እንዴት እናስቆማቸው ነው? እነ መምህር ይገሌን በኩረ ሰባኪያን መምህር ምህረተአብ አሰፋ ባሉት መንገድ መሄድ አንደኛው የዓለም መንገድ ነው። መሄድ ያስፈልጋል። እስቲ ማነ በሉት፣ መታወቂያ ነው። እንዲህ በሚሪንዳ የሚጨፍረውን እስቲ መታወቂያን አምጣው። እስቲ ውዳሴ ማርያምን በል፣ ጸሎተ ማርያምን አድርስ። እስቲ ከቅዳሴ ክፍል አንዱን በል፣ በዜማም በንባብም የሚባለው የለም ከተባለ አንድ ጥፊ ብታጮሉት የሚሰባሰቡ ብዙ ናቸው። ለምን? ለድራማ ያጀቡት ብዙ ስለሆነ ጥፊው እኩል ያማቸዋል፣ እኩል ያማቸዋል። ተው ይሏቸዋል። ምን አገባቸው የኛ አባት አይደለም ስትሉ ኖ የኛ ናቸው ይላል። ያኔ ይለያል ስንዴው ከእንክርዳዱ፣ ያኔ ይለያል። ይሄ በዓለም መንገድ ነው። ይሄ በዓለም መንገድ ነው። የሞራልም ዝቅጠት ነው። ክቡራን ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጪ የሚሆን ከእስልምናው እምነት ያለው ሰው በአንዲት እምነት ቤት ውስጥ ሆኖ ያልተገባ ነገር እንዲያደርግ የፈቀድንላቸው አትሊስት የፈቀድንላቸው ባይሆን ያደረጉ እንኳን ካሉ እንደ ሀገር የሞራል ውድቀት ጥያቄ ውስጥ ነን ያለነው። የግድ የኔ ሃይማኖት ያድናል በሚል ስብከት የራስ መንገድ ሊካሄድ ይችላል እንጂ በዛ አይነት ጥፋት ትውልድ መሞት የለበትም። ሃይማኖት ወይም አባቶች ወይም ሽማግሌዎች አለያም ታላላቅ ሰዎች እንድናጣ መደረግ መቻል የለበትም። በሃይማኖቱ ባንስማማ የሀገር ሽማግሌ ያልናቸው ከተለያየ ቤተ እምነት የተውጣጡ በአንድ መንደር ውስጥ የሚኖሩ የዕድሜ ካባን የደረቡ አዛውንቶች አትሊስት አንድ አድርገው ጉዳያችንን አዋይተው ሰላም የምንመጣበትን መንገድ ይቀይሱልናል። እነዛን አባቶች አንጣ። መሪ ሆኖ በስልጣን ላይ ቢቆይ መርቆ የሚያነግስ ሽማግሌ ነው። ጉልበተኛ ሆኖ ወንበዴነትን፣ ሽፍታ መንገድን መርጦ ሰውን ቢገል ደም እንዳይቃባ በሽምግልና ይዘው ወደ መደበኛ ህይወት የሚያመጡት ሽማግሌዎች ናቸው፣ አባቶች ናቸው። እንደኔ እምነት በምድር የታሰረከው በሰማይም የታሰረ ይሁን፣ በምድር የተፈታውን በሰማይ የተፈታ የሚሉት የሃይማኖት አባቶች ናቸው። እኚህን እንዳናጣ መጠንቀቅ መቻል አለብን ጎበዝ። አትሊስት እኛ እየደነዘዝን እንኳን ቢሆን ያንን በጸሎት የሚያርቁልንን ክፉ መንፈሱን የሚያርቁልንን አባቶች ማርከስ መቻል የለብንም። ዋጋ ያስከፍለናል። ይሄ ስለ ተዋህዶ ሩጫ፣ ስለ እስልምና ክስ፣ ስለ ፕሮቴስታንት ውግንና አይደለም። አባት አያሳጣን፣ ግድ የላችሁ። ስለዚህ በሚሪንዳ የሰከረው እውነተኛ ከሆነ ንገሩን፣ ሐሰተኛ ከሆነ ደግሞ አናግሩን። እሱን አናግሩን የተዋህዶ ልጆች። ያ ስንል ግን እንዲህ አይነት ወንበዴዎች ደግሞ በቤታችን የሉም ማለት አይደለም። በብዙ ምክንያት ልንፈርድባቸው እስከምንችለው ልንፈርድ እስከማንችለው የሰው ልጅ ሲኖር ሙሉ አይደለም።
ጎዶሎን የሚሞላ እጥፋትን የሚያቀና ስብራትን የሚጠግን ባዶነትን ሞልቶ አለማወቅን በማወቅ የሚተካ መድኃኔዓለም ነው። ቀን ሲጎል ከነበረበት እንዳልነበረ የሚሆን ተራምዶ ይመልስ የነበረው ቁጭ ብሎ መመለስ የሚቸግርበት ጊዜም አለ። በሰላሙ ጊዜ ስልጣነ ክህነትን የያዙ የአእምሮ ህመም የነካቸው ቀን የጎደለባቸው ህመም የጎበኛቸውን ደግሞ ስናይ በሃይማኖት ፖለቲካ መጫወቻ ሳይሆን ልናደርጋቸው የሚገባ አትሊስት መጽደቂያ መንገዳችን የሰብአዊነት መለኪያ አንዱ እይታችን ነውና ከየትኛውም ቤተ እምነት ሲሆን ሰክሮ አብዶ እነሱ እኮ እንደዛ ናቸው ከማለት እኔ እኮ ሙሉ የሆንኩት እኔ እኮ በጤና የተራመድኩት ለእንዲህ አይነት ክፉ አጋጣሚ ወገኔ ሲደርስበት ሰው ሆኜ ላሳየው ነው በሚል ብንችል ትሪት ብናደርገው ባንችል ሊያገኙት ወደሚችሉት ሰዎች ብናገናኝ ነው የሚመከረው እንጂ እንዲህ የአደባባይ መሳቂያ መጫወቻ ልንሆን አይገባም። እርስ በርሳችን ይሄ ዘርን፣ ሃይማኖትን፣ ጾታና ቀለምን መለየት መቻል የለበትም። በሰዎች ድካም ውስጥ የምንጮህ በሰዎች መውደቅ ውስጥ የምንሳለቅ መሆን መቻል የለብንም። ያ ሚሊንዳ የያዘው አውቆ አበድ ከሆነ እሱን አስተምሩት፣ አእምሮ ተነክቶ ከሆነ አስታሙት፣ ፈቅዶ ተገኝቶ ከሆነ ደግሞ አሰናብቱት። እንዲህ ስንል ችግራቸውን እየደበቀን ከምንሄደው በላይ ደግሞ ችግራቸው የሚያሳፍረን የአደባባይ ወንበዴዎች ደግሞ እንደነዚህ አይነቶች አሉ። ተመልከቱልን፣ ታዝለው ከበሮ የሚደልቁ እነዚህ አሞራው በሰማይ ሲያይሽ ዋለ ከሚለው የዓለም አድማቂ አታሞ መቺ የተለየ ማያቸው አይመስለኝም። ስርዓት አድቃቂ የዘመን ውላቂዎች ናቸው። ቤተክርስቲያናችን ከበሮ ለምን እንደሚመታ በግልጽ ትደነግጋለች። አላት ስርዓት። እያንዳንዱ ነገር ከክርስቶስ ሕማም ጋር የተያያዘ ነው። ክርስቶስን ሕማሙን የምታስብበት ይበዛ እንደሆን እንጂ ተርላ ሐሴቱን በጣም የምታከናውንበት ጊዜ እሱም በጊዜያት ተከፋፍሎ ካልሆነ አላውቅም ከሆነ እንትን ልበል። ከስር የሐሳብ ሰጪ ባለቤት ትመጣላችሁ ኮሜንቶች፣ ይሄ በገጠር የሚደረግ ነው ምናምን። ኖ ከከተማም ከዓለምም ከጠበበችዋ መንደር አንዶኛለሁ ብሎ ታብሌት ስልክ ይዞ ዓለምን በእጁ ከጨበጠ የገጠር ነው ብሎ ማባበል አያስፈልግም። ስህተትን ስህተት እያልን እውነትን በእውነት እያረምን አትሊስት እኛ በተጨማለቅንበት ዘመን ያንን ልብስ አውልቀን ንጹሑን መስዋዕት ለክርስቶስ እንዲያቀርቡ ንጹህ ለሆኑ ልጆቻችን አስተላልፈን መሄድ መቻል አለብን። የሰው ቤት እየተቸን የራሳችን ቤት ብቻ በክፋት እየሞላን መሄድ መቻል የለብን። አሁንማ ወደዛኛው ቤት ብለን ሄደን ከምንተቸው ይልቅ ወደኛ ቤት ብንመለስ የማያልቅ ኮንቴንት አለ። ብዙ ጉዶች አሉ። ምንድነው እሱ ነገሩ? ተው የሚል አባት ሲጠፋ እረፉ የሚል ስርዓት የሚቆጣጠር አካል ሲሄድ ይሄ አይደረግም ተብሎ የሚከለከለ አእምሮ ሲያንስ ወይም ሲላሽቅ ሁሉ የስርዓት አፍላቂ ሁሉ ታዋቂ ለመሆን ይመጣል። አንድ ክርስቶስ ያወቃችሁ እናንተም የዓለሙን ገዢ ያወቃችሁ እሱ ይበቃችኋል። በቲክቶክ መንደር ለማወቅ መጨረሻው መታነቅ ነው። ጸጸት ይደፋል። እረፉ። የደብረ አለቆች አላችሁ፣ ከመንበሯ አጠገብ ሆናችሁ ሰልፊ የምትነሱ ዞር ብላችሁ የቃል ኪዳን ታቦቱን ብትስሙ ብትሰግዱ እግዚአብሔር ያያችኋል። እንደኔ አይነቱ ተራ ወንበዴ ቢያያችሁ ቅጽል ስም ለማውጣት የቃል ኪዳን ታቦቱ ስር ሆናችሁ ሰልፊ የምትነሱ
የክርስቶስን መምጣት እንድትናገሩ ቅዳሴውን እንድትገቡ የተደረጋችሁ የሰው መግባት አለመግባት ላይቭ ላይ የሚያስጨንቃችሁ ላይቭ ቅዳሴ እናስተላልፋለን ብላችሁ ስርዓተ ቤተክርስቲያንን የምታውቁ እረፉ። የኛን ያለማወቅ ተግሳጽ የተጨመረበትን ቁጣ ሰምቶ እርምጃ የሚወስድ አባት ባይኖርም መሰረቷ ክርስቶስ ነውና በስርዓቱ አለመሄዳችሁ የስርዓት ባለቤት የሆነው እሱ መድኃኔዓለም እንደሚቀጣችሁ ግን አንጠራጠርም። ያስተማራችሁን እንደዛ አይደለም። ግብራችሁን እያየን ቃላችሁን እንኳን እንድንጠየፍ አታድርጉን። ተው። ቤተክርስቲያንን ከውጭ ከሚገፋት ይልቅ ውስጥ ገብቶ የሚያጣብባት በጣም እየበዛ ነው። ተው። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነካሪ ሲያልቃች ሚዲያ ዚያነት ሰዎች ለታቸው የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነካሪ ሲያልቃች ሚዲያ ዚያነት ሰዎች ለታቸው ሌላ ጉዳይ ላንሳ። ግርም እያለኝ የምኖርበት ዘመን ላይ ሆነናል። የአህያ ስጋ አልጋ ሲሉት አመድ ይመኛል ሆኖ ነገሩ። በብርሃን ሂዱ የተባሉ ሰዎች ጨለማን የሚመርጡ፣ በጨለማ ተኙ ሲባሉ በብርሃን የሚያንቀላፉ ሰዎችን እየሰማን ነው። እውነት ይሁን ውሸት ባላውቅም መንግስት ለቤተ እምነቶች ካርታ ሰጥቼ መሬት ለክቼ ማምለኪያ ስፍራን ሰጥቻለሁ ቢልም ማምለኪያ ስፍራውን ወይ ለመጋዘን አከራይተውት አሊያም የሪል ስቴት ገበያ አድርተውበት አናቅም። አደባባዩን ግን ሃይማኖት በማይመስል የሃይማኖት ትምህርት ሞልተውታል። ነገሩ ሊመረመርልን ይገባል። ወንጌል ወንጀል ሆኖ ሊያስጨንቀን አይገባም። የወንጌሉ ባለቤት መድኃኒታችን ጌታችን ኢየሱስ ክርስቶስ ነፃነትን ሰጥተው
ወንጌሉን እንሰብካለን የሚሉ ሰዎች ግን ነፃነታችንን ሊነፍጉ አይገባም። ከመጸዳጃ ቤት ሊከረፋ በሚችል የአፍ ሽታ ከሞንታርቮ ሊልቅ በሚችል የድምፅ እሩምታ ጎዳናዎቻችን ሊበከሉ አይገባም። ትላንት ፍሳሽ ሄድባቸው የነበሩ ቦዮች የጉንፋን መንስኤ ነበሩ። በኮሪደር ልማት ሲደፈኑ ቀኑን ሙሉ ወንጌልን ሳይሆን ወንጀልን በሚመስል መልኩ በሚያራምዱ የሰውነት ጠረናቸው ስናልፍ እንኳን ምቹ ሆኖ የሚመታን ሰዎችን እያየን እረፉ። እነዚህ በአደባባይ ላይ የሚናገሩት በማር ልውስ ነው ንግግራቸው። ሲጀምሩ እውነት ነው የሚነግሯችሁ። መጨረሻው ወይ ካራቴ ነው። መስቀሉን አይቶ ከረባት ሲነስ ምንድነው አክሮባት ሲሰራ የመስቀል ስር ቁማርተኞች ናቸው። እኔ ይሄ ወንድሜ አረፍ ቢል በጣም ደስ ይለኛል። በቃ ወንጌል በዛ ልክ አይሰበክም። ዘመኑንም ዋጁ ይላል። ከጀርባው ያለው ወንጀል ምናልባት ሄድ ብሎ የሚከታተል ቢኖር አይጠፋም ብዬ አስባለሁ። ነገሩ ማን ይከታተል ነው። እንስማው። እውነት የምትመስሏን ግን ብዙ የተቀባ ነገር። እኔ ሌሊት የማዳምጠው አዛንና ቅዳሴ አይረብሸኝም። ለምን? ስሰማው ነው ያደግኩት፣ ደስ ይለኛል። ወንጌል ሲነገር ደግሞ ረበሸን የምትሉ ሰዎች ዘረኝነትና ጥላቻ እንደ ማስቲካ የምታኝኩት ወንጌልን ስለምትቃወሙ ነው። ወንጌል ይዞ አገርን የሚያስቸግር የለም። ወንጌልን ይዞ ብሔርተኛ የሚሆን የለም። ይሄ ወንጌል ዘረኛ እንዳልሆነ ያስተምረኛል። አሁን እውነቱ የተናገረው ነገር ነው፣ ስህተቱ የሚናገርበት መንገድ ነው። አዛንና ቅዳሴው ረብሾን አያውቅም። ያንተ የጎዳና ላይ ጩኸት ግን ይረብሸናል። ቸርች ሆነው የሚያመልኩት ረብሾን አያውቁም። ያንተ ጎዳና ላይ ግን ይረብሸናል። ስርዓት አይደለ፣ ሁሉ በልክ ስለሆነ፣ ሁሉ በጊዜ ስለሆነ። ወዳጄ ለነፍስ ቢሆን ኑሮ ዓለምን ጥለው ክርስቶስን የተከተሉ በገባቸው ልክ ካንተ የተገለሉ አባቶችን ጭምር መንገድ ላይ ይዘህ አታስነወራቸውም ነበር። ቅዳሴና ዛኑ ረብሾን አያውቅም። በእውነት ለመናገር የሌላውን አላውቅም። ፕሮቴስታንት ወንድሞቻችን በአዳራሻቸውም ረብሾኝ አያውቁ። ጎዳና ላይ የሚደረግ የእስልምናም ይሁን የኦርቶዶክስ የፕሮቴስታንትም ይሁን የካቶሊክ ይረብሻል። ስርዓት አይደለም፣ ቦታውም አይደለም። ቅድም ልክ እንዳልኩት ካርታ አውጥቼ መሬት ለክቼ ሰጥቻለሁ ያለው መንግስት ምናልባት ካልደረሰው የዜግነት ይመስላልና የአሁን ቸርች እባካችሁ ስጡት፣ ከዛ አደባባዩን እረፍት እንዲያገኝ አድርጉት። እንዲህ አይነት ስብከቶች ውሸት ናቸው። ትህትና የለባቸውም። ራስን ዝቅ የማድረግ መንገድ የለባቸውም። ከቃል ልፍለፋ የዘለለ ተግባር የተደገፈ ትምህርት የለውም። ቲዮሪ ብቻ ፕራክቲስ የሌለው ከፌንጣ በዘለለ አቅም የሚወራጩ ከሞንታርፎ በሰለለ ድምፅ የሚጮሁ እረፍት ይሰጣሉ። ክርስቶስ በእናንተ አይረካም፣ የሚደሰትም አይመስለኝም። በጩኸት አልሰበከም፣ በእርጋታ ነው። በትዕቢትም አልነበረም። ቢያንስ ክርስቶስ እንኳን አለንጋ ያነሳበትን ጊዜ እንኳን ስናነሳው ለምህረት የታገሰበት ጊዜ ይበልጣል። ክርስቶስ ዓለምን ካጠፋበት ጊዜ በላይ ዓለምን የሰራበት ይበልጣል። ለምህረት የሚፋጠንን አምላክ እንደው በዛ ልክ ባናደርገው። እንደነዚህ አይነት
ክርስቶስን ከመውጋት የሚተናነሳል ብዬ ስለማላስብ ነው። ለማንኛውም ግን ዲያቆን ሄኖክ ኃይሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ያመመው ከሁሉ የሚበልጠው ጥፊ ይሄ ነው ይለናል። እንስማው እስቲ። ጌታ በሊቀ ካህናቱ ሸንጎ ውስጥ እየተመረመረ እያለ ሊቀ ካህናቱ ሲጠይቀው ክርስቶስ መለሰ። ሲመልስ እዛ ከቆሙ ሰዎች አንዱ መጣና ክርስቶስን እንዴት ለሊቀ ካህናቱ ትመልሳለህ ብሎ በጥፊ መታው ይላል። ሲመታው ክርስቶስ ምን አለ? ለምን ትመታኛለህ? ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ሲቸነከር ለምን ትቸነክሩኛላችሁ ብሏል? አላለ። ይህ ሰውዬ ግን ሲመታው ምን አለ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ግን ለምን ትመታኛለህ? ለምንድን ነው የዚህ ሰውዬ ጥፊ ክርስቶስ ከሌላው ብት በላይ ተሰምቶት ያናገረው? ለምንድን ነው ካላችሁ ክርስቶስ መጥቶ በጥፊ የመታው ሰውዬ ማን እንደሆነ ስለሚያውቅ 38 ዓመት ከተኛበት አልጋ ያስነሳው ያበሽተኛ ነበር። ስለዚህ ጌታ ያመመው ጥፊው አይደለም፣ ባዳነው ሰው መመታቱ ነው። ባዳነው ሰው እጅ መመታቱ አመመው። ክፉ ተናግሬ ከሆነ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ? አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬያለሁ? ሰው የለኝም። እጅግ በጣም ከባድ ነገሮች ናቸው። ክርስቶስ አድኖን፣ ክርስቶስ አኑሮን ሰዎች እንዳይድኑ የምንፈልግ ሰዎች እንዳይመሰክሩ የምንፈልግ ብዙዎች አለን። የዘመናችን መሪዎች በደንብ ብትሰሙት ጥሩ ነው፣ ወይም ለመምራት የምትዘጋጁ ሰዎች ምርጫም ላይ ስለሆናችሁ። ለማንኛውም የዚህን ታሪክ ስፍራ ከጲላጦስ አደባባይ ዝቅ ብሎ ቤተ ሳይዳን በቅድስት ሀገር ኢየሩሳሌም ጉዞ ስናደርግ እንመለከተዋለን። ሰው የለኝም ያሉ ድምጾች የሰዎችን የፈጠረ ጌታ መጥቶ ሲያድን ያንን ቤተ ሳይዳ እንመለከተዋለን። አይገርምም? 38 ዓመታት በሙሉ ሰው ስለሌላቸው ወይም ሰው ስለሌለው አልጋው ላይ የተኛው ሰው ተነስቶ ክርስቶስን በጥፊ የመታበትን ቦታ ከዛው ልፍ ብሎ ደግሞ እናገኘዋለን። ከመጀመሪያው ምዕራፍ ፍርድ ከተቀበለበት፣ ከተገረፈበት፣ እያዳፉ ከወሰዱ አልችል ብሎ ከተንበረከከበት፣ በከባድ እንግልት በከባድ ስቃይ ቀራንዮ ድረስ የተጓዘበትን ያን ለኔና ለናንተ ዋጋ የተከፈለበትን ቦታ በጸሎተ ሐሙስ ቅዳሴውን ካስቀደስን በኋላ በዕለተ ስቅለት ጠዋት ሰው የለኝም ከተባለው ከቤተ ሳይዳ ተነስተን መስቀሉን ይዘን ክርያላይሶ እያልን እስከ ቀራንዮ ድረስ እንሄዳለን። መቼ? መጋቢት ሚያዝያ 2 ቀን 2018 ዓመተ ምህረት የምንነሳው መጋቢት 30 ነው። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ምዝገባ ሊጠናቀቅ በጣም ጥቂት ቀን ቀርቶታል። በጣም ጥቂት ቀን የዛ ሰው ይበለን። እግዚአብሔር አምላክ ለመጓዝ ያሰባችሁትን የልባችሁን መሻት ይሙላላችሁና አብረን ለመጓዝ ያብቃን። በመጨረሻም ሊቀ ሊቃውንት ስምዐኮነ አንድ በጣም የሚያስገርም ነገር ይናገራሉ ስለ ኢየሱስ። እሱን ሰምተን እስቲ እንመለስ። ኢየሱስ የሚለውን ስም በሰማን ጊዜ ሁሉ በሰማይም በምድርም የሚመስለውም የሚተካከለው ምንም አይነት ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኦርቶዶክሳውያን ቤተክርስቲያናት በጠቅላላው ኢየሱስ የሚለውን ስም በእውነት ከስም ሁሉ በላይ ስለሆነ በታቦታቸውም ላይ የሚጽፉት ይህንን ስም። ይህችን አጭር ነገር እንድትሰሙ ያደረኩት ኢየሱስን
አያውቋትም የሚሉ የዘመን ጥላዎች ተጋርደውብናል። ደግሞ የሚነኩን ሆም ብለው ጸሎት በያዘን ጊዜ ነው። ለምንድን ነው ብዬ ጨነቅ ነበር። ለካ ሰይጣን የሚለፈልፈው በጾም ጸሎት ነው። ምላሹ ቅርብ ነው። ጮቱ የበረከተው እኛ ጸሎት ላይ ነን፣ ጾም ላይ ነን። ስለዚህ ክፉ መናፍስት ሊጮሁ ይችላሉ። የእግዚአብሔር ታምር ነው እያልን እርሱን እያከበርን ይበልጥ በጸሎት ይበልጥ በጾም ልንተጋ ይገባናል። ኦርቶዶክሳውያን ጾም ላይ ነን፣ ቀድመን ጀምረናል። ሙስሊሙም ረመዳን ላይ ነው፣ ጾም ገብቷል። በፕሮቴስታንቱ ደግሞ አንዲት ክንፍ ቃለ ሕይወት ወይም ይመስለኛል የአንድ ወር ጸሎት አውጀዋል። ስርዓት ይኖሩ አይኖሩ አላውቅም። ስንት ሰዓት ይበላል አይበላም፣ ከጾም በኋላ እኛ የማንደርስበትን ይደርሳሉ አይደርሱም አላውቅም። ግን ጾም ተጀምሯል። ጾም ፈርተው ከኛ ቤት ሸሽተው እዛ የገቡ በርገሬን እየበላው ኖራለሁ የሚሉት ያው ጾም እዛም ስለመጣላቸው ይመለሳሉ ብለን እናስባለን። ያው እዛም ጾም እዚህም ጾም ስለሆነ ማለት ነው፣ ስርዓት ካለው ግን አይመስለኝም። ያን ያህል የሚፈትናቸው አይመስለኝም። ዞሮ ዞሮ እግዚአብሔር ይታረቀን። እግዚአብሔርን በማሰብ ጾምን ያወጁትን በሙሉ ጾማቸውን እግዚአብሔር ይቀበልልን። ከተራ ድርሻ ክፍፍል እስከ ትልልቅ ቁርሾ እርስ በርስ መደማማት ቢቀር ምድር ሰላም ትሆንና ሁከትን የሚያራግቡ ደምን የሚመገቡ ቦታቸው እናያቸዋለንና ማሊያ እየቀያየሩ የሚያደሙን ቤተ እምነት እየቀያየሩ የሚያቆስሉንም ቢሆን ደው እንዘጭ እንቡጭ እናደርጋቸዋለን ብዬ አስባለሁ። እግዚአብሔር አምላክ በእድሜ በጤና ጠብቆ ለትንሣኤው ያብቃን። አሜን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልፍ ልቃች ሚዲያ እዚህ አይነት ሰዎች በጣም ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መኔታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል።
እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮዳ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮዳ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች! እንኳን ደስ ያላችሁ! የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም፣ በኢሞ፣ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ እዚህ አይነት ሰዎች